አፈርጥም ላፈርታ ያስበላትና እናቷን እንኳን ሄዳ መቅበር ያልቻለ ደንቆሮ አንበሳ ያውዱ ለሄለን ትኬት ገዝቶ ሚስቱን ሂጂና እናትሽን ቅበሪ አይላትም። ወስጄ ልቅበራችሁ። እኔ ይሄ ነገር በጣም ነው ያስገረመኝ፣ በጣም ነው ያሳዘነኝ። እንዴት ነው አንዲት ሴት እናቷ ሞታ ያውም ደስ በማይል ሁኔታ፣ በሚያሳዝን ሁኔታ፣ በሚጸጽት ሁኔታ በልጅነቷ ከአባቷ ተፋታ ሌላ ወንድ ሳታገባ ከአንድም ሁለት ስራ እየሰራች እሷን ትምህርት እያስተማረች ሙዚቃ እያስተማረች እንደዚህ አሳምራ በስነ ምግባር ያሳደገቻት እናት ሞታ ለቅሶ ልትቀብር ላትሄድ የምትችለው እናቷ እኮ ተመልሳ አትመጣም። የምር እኔ ተሰምቶኛል ይሄ ነገር። ነገ ተመልሳ መታ እሷን ልትቀብራት አትችልም። ከአንድ ወንድ ጋር ቁጭ ብላ ያውም እሱ ለሱ ለሚናገሩለት ሴቶች በለቅሶ ላይ 4 ቀን ሳይሞላ አንበሳ እየገባ ለሚሰጥ ወንድ ብላ እሷም አጠገቡ ቁጭ ብላ አንበሳ እየሰጠ ለሄለን እንዴት ነው የእናቷን ለቅሶ የእናቷን ቀብር ልትቀር የምትችለው? እቺ ልጅ በነገራችን ላይ ለወደፊት በጣም ከባድ ጸጸት፣ በጸጸት ላይ ጸጸት ልመልሰው የማትችለው ከባድ ስህተት ነው እየተሳሳተች ያለችው እኔ እንደተሰማኝ ከሆነ። አፈር ከድሜ ብሎ አፈር እስከምትበሉ ድረስ ልክስክስ ትምህርት አለኝ ያሉት ትምህርት ተዘግቷል። ስራ እንዳትል ፊት ጥብላ እርግዛለች። ያልተፈለገ እርግዝና ገና ወጠጤ ሴት ልጅ 26 27 ዓመት አትሊስት 29 30 እስኪሞላት ድረስ ከወለደች ምን አባቷ ነው የትኛውን እንትን ልታመጣ ነው? ገና በልጅነታቸው በጻነታቸው ወልደው አሁን ስትረስ በስትረስ እናትየው ተገላገለች። እናቷ ጋር ልጇን ይዛ እንዳትሄድ ወፍ የለም። እዛው ያሞራው ቤተሰብ አፍነው ቢገርፉሽም ወደሽ ከተደፋሽ ቢገምን ቢሉሽ አይክፋሽ ነው የሚባለው። እዛው ይቀጥቅጡሽ፣ መሄጃ የለም። ስራ ላጥቶ ይዚ የማን ነው የእናቷ እህቶች ምናምን አሉ። ቀብር ካልሄዱ ምን አባታቸው ይሰራሉ? ወጥተው ቲክቶክ ላይ አንድ አበባ እያሉ ይለምኑ እንጂ ምን ይሰራሉ? ለልጃቸው ወተት መግዣ፣ ፓምፐር መግዣ፣ ወተት መግዣ ወጥተው ይለምኑ። ልጁ በምን ሊያድግ ነው? ወጠጤ ገና ትምህርታቸውን ሳይጨርሱ ያረገዙ ወጥተው ይለምኑ እንጂ ልጁ በምን ሊያድግ ነው? በችግር ልታሳድጉት ነው ወይስ በዚህ በልመና በመንግስት ልመና? ወጣችሁ ለምኑ። በቃ ካላዘናችሁ ካልሄዳችሁ ውጡ። ማንም የሚከለክላችሁ የለም። ውጡና ለምኑ አበባችሁ። ነጭ አበባ ፈረስ፣ ነጭ ፈረስ፣ ቢራ ቢሮ ኢትዮጵያ ሚፈረስ እናቴ ፈለች ጭንቅራቴ ምናምን ትችላለች እኮ ጥርት ያለ አማርኛ። እኛ ላይ ኮንፊውዝድ ስታረግ ነው እንጂ ጭንቅላቴ ፊት ቢራ ቢሮ አበባ ሰፈሬ 14 ኪሎ ታውቂያለሽ? 4 ኪሎ እንደሆነ 14 ኪሎ ስንት የቀበርኩሽ ልክስክስ ቅንጭላቴ እኔ ከዛ ፈረስ ጅንጀና ነው ጅንጀና በ5 ደቂቃ ጀንጅኖ አስረግዞ አስወለደሽ። ጭንቅላቴ ጅንጀና ነው። ጅንጀና ባለጌ ነው። ምን ባለጌ ነው? ወስዶ ባንድ ያስወልዶሽ ቁጭ ያለ አስረግዞሽ። ጅንጀና ባለጌ ነው። እኔ ጅንጀና አልፈልግም። ቀላል ትፈልጊያለሽ? ደቂቃ ሳይቆይ ያስወልዶሽ ገና እድሜሽ 20 ምናምን ጨፍረሽ ዲስኮ ቤት እንኳን ሄደሽ ጨፍረሽ ሳትጨርሺ ይኸው ጅንጀና በደቂቃ ጀንጅኖ አስረግዞሽ ቁጭ አለ። ይሄ ጅንጀና አልፈልግም። ጅንጀና ነው፣ ይሄ ብልግና ነው። እኔም ብልግና ያርገኝ። ገና ተጀንጅነሽ 1 ዓመትም እንኳን አገር እንኳን አይተሽ ሳትጨርሺ ዞረሽ ትምህርትሽን እንኳን ሳትጨርሺ በዚህ ዘመን ካልተማርሽ የትም አባሽ ስራ የለም። ትምህርትሽን ጨርሰሽ የሆነ ነገር ዲግሪ መያዝ ነበረብሽ። ያንቺ ዲግሪ ልጅ ነው። ልጅ ያሽ ከልጅሽ ጋር አብረሽ ትማሪያለሽ። ለነገሩ ውጭ ሀገር እድሜ አይወስነው። እኔ ራሴ አሁን ገብቼ ብማር 3 ዓመት አቺቭ ማድረግ እችላለሁ።
ግን በዚህ እድሜዋ አልነበረም ትምህርት መማር። እናቷ ያው የጣረችላት ይሄ ነገር እንዳይፈጠር ነበር። ኢትዮጵያ ላልተወለደች የኢትዮጵያን ቋንቋ አማርኛን እንኳን ለማታቅ ልጇ የብሔር ብሔረሰቦችን ሙዚቃ አስተምራ የሀገር ፍቅርን አስተምራ ከአንድም ሁለት ሙዚቃ በጉራግኛና በወላይትኛ እንድታወጣ አርጋታለች። እናቷ ለዚች ልጅ መስዋዕትነት ከፍላለች፣ ብዙ ነገር አስተምራታለች። ዛሬ ግን በሚያሳዝን ሁኔታ ልትቀብራት እንኳን አልሄደችም። እሷ ከአንድ እናቷን ከሚሰድቡ ወንድ ጋራ ይቅርታ አርጉልኝና እኔ አልተናገርኩም ነበረ። ዛሬ ግን ለቀብር አለመሄዷን ሳቅ በጣም ነው የተናደድኩት። እኔ ምንም አያገባኝም በዚህ ጉዳይ ላይ ግን ያናደዳል። ይሄ ጥሩ አይደለም። እናት አትመለስም። አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። በየቀኑ አዳዲስ መረጃዎችን ይዤላችሁ ቀርባለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።